ሴትዮዬ ሞተች ወይም አሰሪዬ ሞተች። የሞተችው ድንገት ነው እና እኔ የገደልኳት መስሏቸው የሆነ ነገር የሰጠኋት መስሏቸው እስካሁን ድረስ አልቀበሯትም። ምርመራ ምናምን ተደርጎ ገና አልተቀበረችም ትላለች እህታችን። እስኪ ያዳምጧት። ሴትዮ የሞተች ድንገት ነው የሞተችው። ምንም አላመማትም ነበር። እውነት ሰዎቹ የሆነ ነገር የሰጠዋት አድርገው ነው እያሰቡ ያሉት መሰለኝ። በጣም ነው እየተኩሳተሩብኝ ያሉ። እዚህ ጋር ሴትዮ የሞተች ምንም አልታመመችም፣ ድንገት ነው የሞተችው። እኔ የገደልኳት መስሏቸው ሰዎች እየተኮሳተሩብኝ ነው ያሉት፣ ምንም ያደረኳት ነገር የለም ትላለች። ከዛ ደግሞ ሌላውን ቪዲዮዋን ላሳያችሁ። ሴትይቷን እኮ አሳደሯት፣ አልተቀበረችም። ዛሬ ምርመራ ምናምን ተደርጎ ዛሬ እንሄዳለን ተብሏል ማለት ሆስፒታል። ሰውየው የሞተች ቀን ማታውኑ ሌሊት ነው የሆነ ቦታ የሄደውና ሌሊት ስለሄደ እሱ ሳይመጣ ምርመራ አይደረግላትም ተብሎ ዛሬ አሁን እሱ ተፈልጎ ተገኝቶ ምናምን ምርመራ ይደረጋል ተብሏል። እኔ እንጃ። እኔ በምግብ የሆነ የማይሆን ነገር ጨምሬም ሊሆን ይችላል። ብቻ በእኔም እንዳይሆንብኝ ፈጣሪ ሆይ ጸልዩልኝ ባካችሁ። ሁላችሁም በሃይማኖታችሁ ጸልዩልኝ፣ ከዚህ ጉድ እንዲያወጣኝ። እውነት እንደ አሁን ጊዜ ደንግጬም ፈርቼም አላውቅም። እግዚአብሔር ይሁነኝ። እንግዲህ የሆነውን ነገር ደግሞ ነገ እነግራችኋለሁ፣ ምናልባት ከተገናኘን። እዚህ ጋር አንዳንድ ጊዜ እኔ አሁን ይቺ ልጅ እውነቷን ነው ብዬ አላምንም። በመጀመሪያ ማወቅ ያለባችሁ ነገር ሰላም ልበላችሁ። ግን ሰላም እንዴት ናችሁ? የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላም ብያለሁኝ። የፖዚም የሞቢል ዩቲዩብ ተከታታዮች በሁለቱም ስለሆነ የምለቀው እንዴት ናችሁ? አካውንቴን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለብዙ አድርሱልኝ እና ለዚች ልጅ እስኪ እናንተ ምን ትላላችሁ? በመጀመሪያ ሴትዮ የሞተች በድንገት ነው የሞተችው፣ ምንም አልሆነችም እና ሰውየው ሳይመጣ ምርመራ አይደረግላትም ተብሎ ሰውየው እስከሚመጣ ተጠብቆ ሰውየው ወስዶ ምርመራ አስደረገ። እስካሁን ድረስ አልተቀበረችም ነው እያለች አለችው። ከዛ ደግሞ ሁለተኛ ምን አለች? በምግብ ያልሆነ ነገር ሰጥቻትም ሊሆን ይችላል። እናንተ በምግብ ያልሆነ ነገር ሰጥቻትም ሊሆን ይችላል ማለት ምን ማለት ነው? ማለት የሰጠቻት ነገር ካለ እርግጥ ተጠያቂ ናት። እድሜ ልኳን ተበሰብታለች። ግድያ ሊወሰንባት ይችላል። የዚህ ሀገር ህግ ከባድ ነው። እኔ ግን እዚህ ጋር አንዳንድ ጊዜ ለፎሎ ብላችሁ ሚዲያ ላይ ወጥታችሁ የምትሰሩት ነገር ዋጋ ያስከፍላችኋል። ይቺ ልጅ እውነት ውሸቷን ከሆነ እንደዚህ ያለችው ለፎሎ ለላይክ ብላ ከሆነ ይሄንን ቪዲዮ የሰራችው የመጀመሪያ ቪዲዮ ከ1 ሚሊዮን በላይ ታይቷል፣ ቲክቶክ ላይ ማለት ነው። ወደ 58,000 ላይክ አግኝቷል። ወደ ብዙ ላይክ እንዲሁም ደግሞ ኮሜንት አለው ማለት ነው። ሁለተኛ የሰራችው ቪዲዮ ደግሞ እንደዚሁ ከ500-600,000 በላይ ታይቷል። ስለዚህ አሁን ምንድነው እኔ ለማለት የፈለኩት አሁን ላይ እዚህ ሀገር ላይ እንደዚህ አይነት ቀልድ እየቀለዳችሁ ቪዲዮ የምትሰሩ እህቶች ካላችሁ ጥንቃቄ አድርጉ። ምናልባት አሰሪዎቻችሁን ልጠሏቸው ትችላላችሁ። አሰሪዎቻችንን ስለጠላናቸው ብቻ እነሱን የምንገልጽበት ወይም ደግሞ የእነሱን እንደምንጠላቸው የምናሳይበት ነገር ስናጣ የቲክቶክ ላይ ወጥተን ልክ የሆነ ምንድነው ሰው በሀገራችን እንደ ማሟራት አይነት ነገር ቪዲዮ እንሰራለን ብለን ዋጋ እንዳከፍሉ አንድ እሱ ነው። ሁለተኛ ይቺ ልጅ እውነት ሴትዮዋ ፈጣሪ ቀድሮባት ሄዳ ከሆነ ማንኛውም ሰው ከማንም እድሉን አያልፋትም። ፈጣሪ ሲፈጥረው መጀመሪያ እናንተ ስትፈጠሩ ሁላችንም የምንሄድባትን ቀን ፈጣሪ ይዞልን ነው። ታመንም ሳንታመምም ቁጭ ብለን እያወራንም ልንሞት እንችላለን። እዚህ ጋር እናንተን እያወራሁ ልንሞት ይችላሉ። ያ የፈጣሪ ትእዛዝና ትእዛዝ ብቻ ነው። እኔ እዚህ ጋር እናንተን እያወራሁ ህይወቴ ቢያልፍ ተጠያቂ እኔ ጋ ያለ ሰው አይደለም። እርግጥ አንድ ሰው ድንገት ህይወቱ ሲያልፍ ሊጠየቅ ይችላል በዙሪያው ያለ ሰው።
ጥርጣሬ ሊጠረጠር ይችላል። ግን ቴክኖሎጂ የሚባል ነገር አለ። ምርመራ ተመርምሮ ምንም አይነት ነገር የእናንተ አሻራ ከሌለባችሁ የእናንተ አሻራ እዛ ቦታ ላይ ከተገኘም ተጣርቶ ለምን አሻራ እዛ ቦታ እንዴት ተገኘ? ለምሳሌ ድንገት ራሷን ስትወዲቅ ወይም ራሳችን ስተን ስንወዲቅ አካባቢያችን ያለ ሰው ሊይዘን ይችላል፣ ለማገዝ እርዳታ ለማድረግ ሊይዘን ይችላል እና ያ ሁሉ በትክክለኛ ምርመራ ይወጣል ማለት ነው። ስለዚህ አሁን ይቺ ልጅ ከተገናኘን ነገ ሌላ ቪዲዮ ሰራላችኋለሁ ብላ ማለት ምን ማለት ነው? ምንም ካላደረገቻት ምን ትሆናለች? እሷ ምንም እንዳላደረገቻት ካወቀች እቺ ሴትዮ ዝም ብላ ከሆነ የህይወቷ ያለፈው ይችኛይቱ ልጅቷ ምንድን ነው ከተገናኘን ካለው ምናምን ልትል የቻለችበት ምክንያት ምንድን ነው አልገባኝም። ሁለተኛ ልጅቷ መጀመሪያ ህይወቷ አለፈ ብላ ካለች በኋላ እኔ ምንም ያደረግኳት ነገር የለም ካለች በኋላ በምግብ ያልሆነ ነገር ጨምረ ሰጥቻት እንደሆነም አላቅም። እናንተ የምትሰሩትን ስራ አታውቁም እንዴ? ለምሳሌ ምግብ ስትሰሩ ወይ ጨው ሊበዛ ይችላል፣ ወይ ጨው ሊያንስ ይችላል፣ ብቻ ጣዕሙ ሊቀየር ይችላል እንጂ ህይወት የሚያሳልፍ ነገር ምግብ ሰርታችሁ ጨምሬ ሊሆን ይችላል ማለት ምን ማለት ነው? እና ጥንቃቄ አድርጉ። በተለይ ደግሞ እንደዚህ ለመታወቅ እይታ ለማግኘት ሰው አይን ውስጥ ለመግባት ብላችሁ የምትሰሯቸው ስራዎች ሚዲያ ላይ በተለይ ዋጋ ያስከፍላሉ። እርግጥ ግን አንዲት የኔ ጓደኛ ያለች ቲክቶክ ላይ እንደዚህ ሴትየዋ እያወራቻት ሱቅ እቃ ገዝታ እንድትመጣ ሰራተኛዋን ልካት፣ የኔን ጓደኛ ማለት ነው። ሰራተኛዋን እንግዲህ ሱቅ ልካኝ ነው አለች። ሱቅ ልካት እንግዲህ ከሱቅ ሳልመለስ ህይወቱ አልፎ ነው ያገኘሁት አለች። ያቺ ምንድነው ምክንያቱ አካላችሁኝ ከ3 ዓመት ሊሆናት ነው እንግዲህ ሴትየዋ ካረፈች ማለት ነው። ግን ልጅቷ እስካሁን ድረስ እዛው ቤት ነው የምትሰራው። 15 ዓመት የሰራችበት ቤት ነው። የልጆቹ ኃላፊነት ቤቱ ሙሉ በሙሉ ለእሷ ነው ሰጥቷት ያለችው ማለት ነው። እና እንዴት ነው እንደዛ የሆነው ሊሆን የቻለው ብዬ ስጠይቃት ግን እንደዛ የሆነው እህቷ የእሷ የኔ ጓደኛ ሴትዮ እህት ታማ ነበርና ህይወቷ አለፈ እና ለኔ ጓደኛ ሴትዮ ሲያረዷት ልብ ድካም ስለነበረባት ጸጥ ነው ያለችው እዛ ማለት ነው። በማን የሞተችው? በእህቷ መርዶ ወይም ደግሞ እህቷን ስትረዳ በድንጋጤ እሷ ህይወቷ አለፈ እና ከሱቅ ስመጣ ሰው ተሰብስቦ እየተለቀሰ ምናምን የደረስኩት አለች። ምንድን ነው ብዬ ስል በቃ ወዲያው ከእህቷ ጋራ አንድ ላይ ነው የቀበሯት አለች ማለት ነው። እና ወዲያው ነው አላቆዩትም፣ ደቂቃም አላቆዩትም። ለዛችኛይቱ የተቆፈረ ቀብር እዛው ነው ቆፋሪው ምንም ስለነበረ እዛው ነው በአንድ የቀበሯቸው አለች። እና እንደዚህ አይነት አጋጣሚ አለ። ስለዚህ እንደዚህ አይነት አጋጣሚ ደንግጠውም ህይወታቸው የሚያልፍ እንዲሁም ደግሞ ቃላቸው ደርሶ ህይወታቸው የሚያልፍ ብሏቸው እንቅፋት መጥቶን ብዙዎቻችን ህይወታችን እናልፋል እና እንደዛ ከሆነ እኔ አጠገብ ያለ ሰው አንድ ነገር ቢሆን ህይወቱን ቢያጣ እኔ ምንም እስካላደረኩት ነገር ንጹህ እስከሆንኩ ድረስ ምንም ነገር የሚያሳስበኝም የሚያስደንቀኝም ነገር አይኖርም። ዋናው የሰው ልጅ ምንም ነገር አለመስራቱ፣ ምንም ነገር አለማድረጉ ነው። ስለዚህ እንደዚህ አይነት ቪዲዮ ስትሰሩ አገናዝባችሁ ስሩ። ቆም ብላችሁ አስባችሁ ከኋላ ምን ያመጣብኛል? ይቺ ልጅ አሁን ምናልባት ሴትዮዋ እውነትም ህይወቱ አልፎ ከሆነ ቲክቶክ ላይ መታ እንደዚህ በትራስ አሁን በነገራችን ላይ እያንዳንዱ የምናወራው ነገር እያንዳንዷ ከሀ እስከ ፐ ድረስ በየትኛውም ዓለም ቋንቋ አውሩ፣ በምትፈልጉት ቋንቋ መገልበጥ መተርጎም ትችላላችሁ። እኔ እዚህ ጋር የማወራው ሙሉ በሙሉ በአረበኛ፣ በእንግሊዝኛ፣ በየትኛውም ዓለም ቋንቋ መገልበጥ ይቻላል፣ ትራንስፈር ማድረግ ይቻላል፣ ድምፅ ማለት ነው እና መተርጎም ስለሚቻል አማርኛ የሰሙም አያዳምጡኝም፣ ቲክቶክ ላይ አይከታተሉኝም ብላችሁ እንደዚህ አይነት ቀልድ ለመቀለድ ካሰባችሁ ጥንቃቄ አድርጉ። አንዲት እህታችን እንደዚህ ሴትዮዬ ታማ ልትሞት ደርሳለች ምናምን ብላ ከዚህ በፊት እንደዚሁ ቪዲዮ ሰርታ ነበር አሉና ያች ሴትዮ ልጁ የሴትዮዋ ልጅ ፎሎ አድርጓታል እና ፎሎ አድርጓት ስለነበረ ሌላ ከነሱ ጋር ከነሱ ቤት ካለችው ሰራተኞች ቪዲዮ ከሰራችው ሰራተኛ ውጭ ከነሱ ቤተሰብ ውስጥ ምሰራ ሌላ ሀበሻ ነበረች እና ይሄ ምንድነው የምትለው? መዳም ነው የምትለው። መዳም ትላለች ደጋግማና መዳም ነው የምትለው። ምንድን እያለች ነው? እያመሰገነች ነው ወይስ ምንድነው ስትላት ታማ ልትሞትብኝ ነው ምናምን ብላ ነው ቪዲዮ የሰራችው ተብሎ ያች ልጅ
ወዲያውኑ ዲፖርት ተደርጋ ኢትዮጵያ የላከቻት ሴትየዋ ማለት ነው አረቧና፣ ጥንቃቄ አድርጉ፣ ተጠንቀቁ። በተለይ ጠለብም ኑሩ፣ ከጠለብም ውጭ ሆኑ። አሁን የትኛውም አረብ ሀገር ላይ ሶሻል ሚዲያ በጥንቃቄ እንድንጠቀምበት ማስጠንቀቂያ ተሰጥቶናል። አይታችኋል። ዱባይ በስብሰባ በአዋጅ ጸድቆ ነው ማንም ሰው ሚዲያ ላይ ወጥቶ የማንም ስም ላይ ያነሳ፣ የማንንም ፎቶ ላይ ለጥፍ፣ ስለማንም ምንም ላይ ያወራ ነው የተባለው። ሳኡዲም እንደዛው ይጀመራል እየተባለ ነው አሁን እና ጥንቃቄ አድርጉ። እዛ ሀገርም ሆነ ሀገራችን ላይ እድሜያችንን ለመርዘም የስራ ርዝቃችንን ላለመዝጋት ራሳችንን ተቆጣጥረን የምንሰራቸውን ነገሮች ለይተን ማወቅ መቻል አለብን። የምንሰራቸውን፣ የምንለቃቸውን፣ የምናደርጋቸውን ነገሮች ካላወቅን ዋጋ የምንከፍለው እኛ ነን ማለት ነው እና ይሄን ለማለት ፈልጌ ነው። እውነት ሴትዮዋ ህይወቱ አልፎ ከሆነ እንግዲህ ፈጣሪ ይማራት፣ አላህ ረህማት ነው የሚባለው። እሷም ደግሞ ምንም ስራ ከሌለባት ፈጣሪ ያውጣት፣ ስራ ካለባትም ደግሞ በስራዋ ልክ ትቀጣለች ማለት ነው። እውነቷን ከሆነ እኔ ግን ውስጥ የመጀመሪያውን ቪዲዮ ሳይ በጣም ደንግጬ ነበር እና ቪዲዮ መስራት አልፈለኩም ነበር። ምክንያቱም ስንቀባበለው ቪዲዮ እይታም ይስባል እና አልፈለኩም ነበር መስራት። ድጋሚ ይሄንን ቪዲዮ ስሰራ ግን ምናልባት ምግቡ ላይ መጃ ያልሆነ ነገር ጨምሬም ሊሆን ይችላል ስትል እየቀለደች እንደሆነ ነው የተሰማኝ ማለት ነው። እና ይሄ ልላችሁ ነው ዛሬ የመጣሁት። እነሱ አይሰሙም ብላችሁ ለመቀለድ የሚሆን እይታ ለመሳብ፣ ፎሎ ለማግኘት፣ ላይክ ለማግኘት ፈልጋችሁ እንደዚህ አይነት ቀልድ የምትቀልዱ ሰዎች ጥንቃቄ አድርጉ። የምትሰሩትን ምግብ ተጠንቅቃችሁ ስሩ። አንዳንድ መድኃኒቶች ኩሽና የሚቀመጡ አሉ። ተሳስታችሁ የሚሆን ሳታገናዝቡ ሳታስተውሉ እንዳትጨምሩ ተጠንቀቁ። የምግብ እቃዎቻችሁን እንዲሁም ደግሞ እንደዚህ የመድኃኒት የተለያዩ አሲዳማ ነገሮችን ማስቀመጫ ለብቻ ለይታችሁ አስቀምጡ። እኛ ሀሳብ ሲበዛብን የምናደርገውን አናውቅም። ስለዚህ የምናደርገውን ስለማናውቅ እናንተ የራሱን የቻለ ቦታ ለየት ያለ ቦታ አስቀምጡ። ይህንን ለማለት ፈልጌ ነው ዛሬ የመጣሁት። ስለነበረን ቆይታ በጣም አመሰግናለሁ። አካውንቴን ኮፒ ሊንክ፣ ሸር፣ ፖስት እያደረጋችሁ ለብዙ አድርሱልኝ። ወዳችኋለሁ። መልካም ጊዜ